ያሉን ነገሮች አለማወቅ የህይወታችን ታላቁን ምስጢር እንዳንረዳው ያግደናል። አንድ ጥያቄ ልጠይቃችሁ። ዛሬ ጠዋት ስትነሱ ስንት ብር ቢሰጣችሁ ደስ ይላችኋል? 1 ሚሊዮን? 10 ሚሊዮን? እስኪ እንዲህ እናስበው። ዛሬ ጠዋት ስትነሱ አንድ ሰው መጥቶ 1 ሚሊዮን ብር ሰጣለሁ፣ ነገር ግን በምላሹ አይኖችን ስጠኝ ቢላችሁ ትስማማላችሁ? እርግጠኛ ነኝ አልተስማሙም። ታዲያ ከ1 ሚሊዮን ብር በላይ የሚወጡ አይኖች እያላችሁ በሚሊዮን የሚቆጠር ዋጋ ያለው ትንፋሽ እያላችሁ ለምን ደስተኛ ሆናችሁ? ለምን ህይወት እንደጎደለባችሁ ይሰማችኋል? ምክንያቱም አንድ ብቻ ነው፣ ምስጋና ጎድሎናል። ያለንን ማየት አቁመን በሌለን ነገር ላይ ብቻ አተኩረናል። ዛሬ በዚህ ቪዲዮ ምስጋና እንዴት ህይወታችን እንደሚያጣፍጥና ከጭንቀት እንደሚያወጣን በጥልቀት እንመለከታለን። የታወቀ ታሪክ አለ። አንድ ሰው አዲስ ጫማ መግዛት ስላልቻለ በጣም አዝኖ መንገድ ላይ ይራመዳል። አንድ የታወቀ ታሪክ አለ። አንድ ሰው አዲስ ጫማ መግዛት ስላልቻለ በጣም አዝኖ መንገድ ላይ ይራመዳል። ለምን እያለ ያማራል። ለምን ብቻ እንዲህ እሆናለሁ? ለምን ፈጣሪ አያየኝም እያለ ያማራል። ጫማ ስላልነበረው እግሮቹ በጠጠር ይወጋሉ፣ በፀሐይም ይቃጠላሉ። በዚህ ሁኔታ ላይ እያለ ግን አንድ ሌላ ሰው መንገድ ዳር ተቀምጦ ያያል። ያ ሰው 2 እግሮች አልነበሩትም። በዚያ ቅጽበት ያ ማማረር የጀመረው ሰው ደነገጠ። ጫማ ስለሌለው እያለቀሰ ነበር። ግን እግር የሌለው ሰው አየ። ወደ ቤቱ የተመለሰው እያለቀሰ ሳይሆን እግር ስለሰጠኸኝ አመሰግናለሁ እያለ ነበር። ብዙዎቻችን ጫማ የሌለን ብለን እናለቅሳለን፣ ግን እግር የሌላቸው ሰዎች እንዳሉ እንረሳለን። ምስጋና ማለት ከጎደለን ነገር በላይ ያለን ማየት መቻል ነው። ምስጋና ዝም ብሎ ስሜት ብቻ አይደለም። ሳይንሳዊ ጥናቶች እንደሚያሳዩት በየቀኑ የሚያመሰግኑ ሰዎች የአእምሮ ጭንቀታቸው በከፍተኛ ሁኔታ ይቀንሳል። ሲያመሰግኑ አእምሯችን ዶፓሚንና ሴሮቶኒን የሚባል የደስታ ሆርሞኖችን ያመነጫል። በመንፈሳዊ ዓለም ስታመሰግኑ በረከታችሁ ይጨምራል። ካመሰግናችሁ እጨምርላችኋለሁ የሚለው መለኮታዊ ቃል ዝም ብሎ አይደለም። ስታመሰግኑ ለተጨማሪ ስኬት ራሳችሁ ክፍት ታደርጋላችሁ። ቅሬታና ማማረር ግን በረከትን ያርቃል፣ ጭንቀትን ይጋብዛሉ። ታዲያ ምስጋና እንዴት ህይወታችን አካል እናድርግ? እነዚህ ከዚህ ቀጣይ የምነግራችሁ 3 ደረጃዎች ምስጋና የህይወታችን አካል እንዲሆኑ በመጠኑ ቢሆን ያግዙናል። የመጀመሪያ በትንሽ ነገር ጀምሮ። ዛሬ ስለሰጠኸኝ ውሃ፣ ዛሬ ስለጠጣኸው ውሃ፣ ስለበላኸው ምግብ አመስግን። ትናንሽ ነገሮች ማክበር ስትጀምር ትላልቆቹ ይመጣሉ። ሁለተኛ የምስጋና ደብተር ይኖራችሁ። በየቀኑ ማታ ከመተኛታችሁ በፊት ቢያንስ 3 የሆኑላችሁን ነገሮች ጻፉ። ይህ የአእምሯችሁን መልካም ነገር ብቻ እንዲፈልግ ያሰለጥነዋል። ሶስተኛ ሰዎችን አመስግኑ። ለባለቤትህ፣ ለጓደኛ ወይም ለስራ ባልደረባ ስላለህ አመስግን። ባላቸው ምስጋና ፍቅርን ያበዛል። ውድ የጣፋጭ ህይወት ቤተሰቦች ዛሬ መርጣችሁ የምታመሰግኑበት ቀን ነው። ይሁን። ህይወት ማራራ የምትሆነው ስናማርር ነው። የምታጠፍጠው ግነት ስናመሰግን ነው። እናንተም ይህን ቪዲዮ እስከ መጨረሻው ስለተከታተላችሁ ከልብ አመሰግናለሁ። በኮሜንት ስር ዛሬ የምታመሰግኑበትን አንድ ነገር ጻፉልኝ። ቪዲዮ ከጠቀማችሁ ላይክ ማድረጋችሁና ለምትወዷቸው ሰው ሼር ማድረጋችሁን አትርሱ። የሚቀጥለው ቪዲዮ እስክንገናኝ በምስጋና ኑሩ። አመሰግናለሁ። ወይ